አገልግሎትን የተመለከቱ አንዳንድ ነገሮችን አብረን እናነሳለን። መጽሐፍ ቅዱስን በማንበብ ነው የምንጀምረው። የማነበው የመጽሐፍ ቅዱስ ክፍል ከመጽሐፈ መሳፍንት ምዕራፍ 5 ከቁጥር 1 ጀምሮ ያለውን የጌታን ቃል አብረን አንብበን ይህንን የማለዳውን የትምህርት ጊዜ እንጀምራለን። መጽሐፈ መሳፍንት ምዕራፍ 5 ከቁጥር 1 ጀምሮ እስከ ቁጥር 9 ያለውን የጌታ ቃል ዛሬ ለምናነሳው ሐሳብ መግቢያ እንዲሆን እሱን በማንበብ እንጀምራለን። እሺ፣ በጋራ እናነባለን። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። በዚያም ቀን ዲቦራና የአቢኒኤም ልጅ ባራቅ እንዲህ ብለው ተቀኙ። በእስራኤል ውስጥ መሪዎች ስለመሩ ሕዝቡን ነፍሳቸውን በፈቃዳቸው ስለሰጡ እግዚአብሔርን አመስግኑ። ነገሥታት ሆይ ስሙ፣ መኳንንቱ አድምጡ። እኔ ለእግዚአብሔር እቀኛለሁ፣ ለእስራኤል አምላክ ለእግዚአብሔር እዘምራለሁ። አቤቱ ከሴይር በወጣ ጊዜ፣ ከኤዶምያስም ሜዳ በተራመድህ ጊዜ ምድሪቱ ተናወጠች፣ ሰማያቱም አንጠባጠቡ፣ ደመናትም ደግሞ ውሃን አንጠባጠቡ። ተራሮች ከእግዚአብሔር ፊት የተነሳ ቀለጡ። ያም ሲና ከእስራኤል አምላክ ከእግዚአብሔር ፊት የተነሳ በአናት ልጅ በሰሜጋር ዘመን በኢያኤልም ዘመን መንገዶች ተቋረጡ፣ መንገዶችም በስርጥ መንገድ ይሄዱ ነበር። አንቺ ዲቦራ እስክትነሺ ድረስ፣ ለእስራኤል እናት ሆነሽ እስክትነሺ ድረስ ኃያላን በእስራኤል ዘንድ አነሱ አለቁም። አዲሶቹ አማልክትን መረጡ። በዚያ ጊዜ ሰልፍ በበሮች ሆነ። 40,000 በእስራኤል ዘንድ ጦርና ጋሻ አልታየም። ልቤ ወደ እስራኤል አለቆች ነው፣ በሕዝቡ መካከል ነፍሳቸውን በፈቃዳቸው ወደ ሰጡት እግዚአብሔርን አመስግኑ ይላል። ይሄ መጽሐፍ ቅዱስ ክፍሉን ሳነብ እንደሰማችሁት ምዕራፍ 5 ቁጥር 1 ሲጀምር በዚያን ጊዜ ብሎ ነው የሚጀምረውና በዚያን ጊዜ የሚለው ሐሳብ እንግዲህ ጥቂት ወደ ኋላ ሄደን የክፍሉን አውድ እንድንመለከት ያስገድደናል። ይሄ ከምዕራፍ 5 በፊት ያለው እንደምታውቁት ምዕራፍ 4 ነው። ምዕራፍ 2 ምዕራፍ 1 አለ። እነዚህ ምዕራፎች እስራኤል ከጠላቶቻቸው ጋር የተጋጠሙበት፣ እስራኤልን የሚመራ መሪ በጠፋበት ዘመን እስራኤል ተሸንፎ የቆየበትን ታሪክ ነው የሚነግረን። እግዚአብሔር አንዲትን መሪ አስነሳና መደበኛ የሆነ በስልጣን ላይ ያለ አንድ መሪ አለ። እግዚአብሔር ደግሞ መፍትሄ አድርጎ ያስነሳት አንድ ሴት አለች። በመደበኛነት በኃላፊነት ያለው መሪ ሕዝቡን መምራት ካለመቻሉ የተነሳ እስራኤል በሽንፈት ውስጥ ቆይቶ ነበረና አሁን ክፍሉ ላይ ሳነብ እንደሰማችሁት አንቺ ዲቦራ እስክትነሺ ድረስ፣ ለእስራኤልም እናት ሆነሽ እስክትነሺ ድረስ ኃያላን በእስራኤል ዘንድ አነሱ አለቁም ይላልና እስራኤል ዘንድ አለቃዎች ቢኖሩም እንኳን ሕዝብን የሚመራ አለቃ ግን አልነበረም። ስለዚህ በምድሪቱ ላይ ሽንፈት ሆኖ ነበረ። ልክ እግዚአብሔር መሪ ሲያስነሳ መጽሐፉ ምን ይላል? መሪዎቹ ስለመሩ ይላል። ግን መሪ ብቻ ስለመራ ደግሞ የሚሆን ነገር ስላልነበረ ክፍሉ ነፍሳቸውን ደግሞ በፈቃዳቸው የሰጡ ሕዝቦችም እንዳሉ ይነግረናል። እግዚአብሔር መሪን ይሰጣል። አሜን በሏ። መሪን የሚሰጥ እግዚአብሔር ብቻ ነው። ክፍሉን በደንብ ስታዩት እንደምታገኙት የሕዝብ ባለቤት እግዚአብሔር ነው። እግዚአብሔር ሕዝቡን ለመምራት ደግሞ ለዛ የሱ ለሆነው ሕዝብ ደግሞ መሪን እንደሚሰጥ፣ መሪውን ግን እግዚአብሔር እርሱ ራሱ እንደሚመራ ከክፍሉ ትመለከታላችሁ። መሪ ጥሩ መሪ የሚሆነው በእግዚአብሔር ሲመራ ነው። መሪ ደግሞ ውጤታማ የሚሆነው ሕዝቡ ነፍሳቸውን በፈቃዳቸው ሲሰጡ ነው። ስለዚህ ሕዝቡን ነፍሱን በፈቃዱ ሰጠ፣ መሪዎችም ነፍሳቸውን በፈቃዳቸው ሰጡ። እግዚአብሔር ሕዝቡንም መሪውንም ይመራል። ከዛ ድል ይሆናል። እግዚአብሔር የተባረከ ይሁን። እግዚአብሔር መሪን ይሰጣል። መሪ ባለ ሕዝብ መካከል ደግሞ ድልና ስኬት መከናወን ይሆናል። ጨር ጸሎት እንጸልይ።
እግዚአብሔር አምላካችን ሆይ እኛ ልጆቻችን አንተ ወደህና ፈቅደህ በሕይወት ስላኖርከን ልናመሰግንህ በዚህ ማለዳ እዚህ ተገኝተናል። ቻጥቢያ ቤተ ክርስቲያን አንተ ብዙ ቸርነትን አድርገህ በሕይወት ስላኖርካት የዚህ የቅዱሳንን ኅብረት አንተ ስለጠበቅህ ያመሰግኑ በዚህ ማለዳ በዚህ ተገኝተዋል። እግዚአብሔር አምላካችን ሆይ የቤት ባለቤት አንተ ነህ፣ የቤት መሪ አንተ ነህ። መሪን ደግሞ ለሕዝብ የምትሰጥ አንተ ነህ። መሪውንም የምትመራ አንተ ነህ። እግዚአብሔር አምላካችን ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። በዚህ ማለዳ እኛ ልጆች ያንተን ቃል ልንሰማ ያንተን ምክር ልንካፈል በዚህ አለ። በሕያው ቃልህም እንደተጻፈ እንዳንተ ያለ አስተማሪ ማን ነው እንደሚል ቃል ለወደ እግዚአብሔር ሆይ አንተን የመሰለ አስተማሪ ስለሌለ ከእግሮች ስር ተቀምጠን ልንማር ፈቅደን በዚህ አለን። እንድታስተምረን እንለምንሃለን። እግዚአብሔር አምላካችን ሆይ አእምሯችንን ክፈትልን፣ የልብ ጆሮአችንን ክፈትልን፣ ማስተዋልን ስጠን። ቃልህን እንድንሰማ እንድናደምጠው እንድናስተውለው ከዚህ ሲወጣ ደግሞ በሕይወታችን እንድንለማመደው መልካም ፈቃድ ይሁንልን። ይህን አገልግሎት በስምህ ጀምረናል። መገኘት በመካከላችን ይሆን። ቃልህን ደጆች ክፈትልን። አቤቱ ቆይታችን በፊት የተባረከ ይሁን። የኔንም ድካም በጸጋ ደግፈኝ። ያላንተ አንዳች አደርግ ዘንድ እንደማይቻለኝ አንተ ታውቃለህ፣ እኔም አውቃለሁ። በጸጋ ድካሜን እንድታግዝ እለምንሃለሁ። ሁሉ ለስምህ ክብር ለቤትም በረከትና ደስታ ይሁን። ተመስገን፣ ተባረክ፣ ከፍ በል። ሁሉን ላንተ አደራ አሳልፈን ሰጠን። በኢየሱስ ክርስቶስ ስም ጸለይን። አሜን አሜን። እግዚአብሔር የተባረከ ይሁን። ጊዜ የፈቀደልንን ያህል በመንፈሳዊ መሪነት ዙሪያ ነው የምንነጋገረው። ስለዚህ ቻልነውን ያህል ሄደን የደረስንበት ጋር ማቆም እንችላለን። የመንፈሳዊ መሪነት ማንነትና ጥሪ በሚል ሐሳብ ዙሪያ ነው የምንነጋገረው። የመንፈሳዊ መሪ ማንነትና ጥሪ፣ ይሄንን ከሰዓት በፊት የሚኖረውን ሐሳብ በዚህ ሐሳብ ዙሪያ ነው የምንነጋገረው። እንግዲህ ስለ መሪነት ስናወራ መጽሐፍ ቅዱሳችንን ጠጋ ብለን ስናጠናው ሁሉ ሰው ለመሪነት እንደተፈጠረ መጽሐፍ ቅዱስ ይነግረናል። ሁሉ ሰው ለመሪነት እንደተፈጠረ መጽሐፍ ቅዱስ በግልጽ ነው የሚነግረን። ምክንያቱም በመጽሐፍ ቅዱስ በእግዚአብሔር ቃል ላይ እግዚአብሔርም ሰውን በፈጠረበት ጊዜ ለሰው ከሰጠው ኃላፊነቶች መካከል እግዚአብሔር ሰውን ከባረከባቸው በረከቶች መካከል አንዱ እግዚአብሔርም ባረካቸው እንዲህም አላቸው እልና ብዙ ተባዙ ምድርንም ሙሏት ብሎ ግዟትም አላቸው። የባህር ዓሦችንም የምድር ወፎችንም በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው ብሎ እግዚአብሔር ለሰው ኃላፊነትንም ባርኮትንም እንደሰጠ እንመለከታለን። ከዚያም ሰውን ከፈጠረ በኋላ በዚያ ባበጃጃት በኤደን ገነት ውስጥ አኖረው ይልና እግዚአብሔር አምላክም ሰውን ወስዶ በኤደን ገነት ካስቀመጠው በኋላ አንድ ትእዛዝ ሰጠው፣ ይጠብቃትም ያበጃጃትም ዘንድ አዘዘው ይላል እግዚአብሔር ቃል። ስለዚህ ለሰው ሁሉ ከተሰጠው አገልግሎት መካከል አንዱ የመሪነት አገልግሎት ነው። ልዩነት የሚፈጠረው እንግዲህ ምንም እንኳን ሁላችንም ለመሪነት የተፈጠርን ቢሆንም ልዩነት የሚፈጠረው የሚሰጠን የኃላፊነት ልዩነት ጋር ነው። ልዩነት የሚፈጠረው የሚሰጠን የኃላፊነት ልዩነት ጋር ነው። እግዚአብሔር ለአንዱ አንድ ሰው እንዲመራ ይሰጠዋል። እግዚአብሔር ለአንዱ ቤተሰቡን እንዲመራ ይሰጠዋል። እግዚአብሔር ለአንዱ ደግሞ ቡድንን እንዲመራ ይሰጠዋል። እግዚአብሔር ለአንዱ ቤተክርስቲያንን፣ ለአንዱ ደግሞ ሀገርን እንዲመራ ይሰጠዋል። ራሱን የሚመራውን መሪ ነው። ቤተሰቡን የሚመራውን መሪ ነው። ሀገርን የሚመራው መሪ ነው። ስለዚህ ሰው በተፈጥሮ ለመሪነት የተፈጠረ ፍጡር ነው። ምንም እንኳን ሰው ለመሪነት የተፈጠረ ፍጡር ቢሆንም ይህን እግዚአብሔር የሰጠንን የመሪነት ኃላፊነት ግን ሰው ሁሉ ደግሞ እኩል አይወጣው።
አንዳንዱ የተሰጠውን ኃላፊነት በሚገባ ይወጣውና ለእግዚአብሔርም ክብር ለሕዝብም በረከት በሚሆን መልኩ ይጠቀምበታል። አንዳንዱ ሰው ደግሞ እግዚአብሔር በሰጠው የመሪነት ኃላፊነት ራሱንም ጎድቶ በዙሪያ ያሉትንም ሰዎች ጎድቶ ብዙ ነገር ያበላሻል። ስለዚህ እግዚአብሔር የመሪነትን ኃላፊነት ሰጥቶናል ብሎ ማመን በጣም ተገቢ ነው የሚሆነው። ኃላፊነት እንዳለብን ከማሰብ መጀመር ጥሩ ነው። መሪነት የሆነ መሪ ሲባል ቤተክርስቲያን ውስጥ የተጣመመ አስተሳሰብ አለ። መሪ ሲባል ሁሉ ሰው ወደ መጋቢ ወይም ወደ ሽማግሌ መውጣቱን የሚቀስረው። ሽማግሌ ብቻ መሪ ያደረገው ማን ነው? መጋቢን ብቻ መሪ ያደረገው ማን ነው? ሰው ሁሉ መሪ እንደሆነ ከማሰብ መጀመሪያ ያስፈልጋል። ሁላችን ኃላፊነት እንዳለብን ከማሰብ መጀመር አለብን። ቅድም እንዳልኳችሁ ልዩነቱ የምንመራው የሰው ብዛት ቁጥር ልዩነት ሊሆን ይችላል። ልዩነቱ የተሰጠን የኃላፊነት ስፋትና ጥበት ሊሆን ይችላል። እግዚአብሔር ደግሞ የሚጠይቀን ከሰጠን ልክ ነው። አንድ ሰውን ከሰጠን ስለ አንድ ሰው ይጠይቀናል። ሀገርን ከሰጠን ስለ ሀገር ይጠይቀናል። ጥያቄው ተመሳሳይ ነው። ቁም ነገሩ የተሰጠንን ኃላፊነት በአግባብ ተወጥተነዋል ወይ? ቁም ነገሩ የተሰጠንን የቤት ስራ በሚገባ ተወጥተነዋል ወይ የሚለው ነው የሚሆነው ማለት ነው። እግዚአብሔር በፈቃዱ ጸጋን ለሰው ልጆች ይሰጣል። እግዚአብሔር በሰጠን ጸጋ ልክ ደግሞ እግዚአብሔርን ማገልገል በጣም ተገቢ ነው የሚሆነው። በጥቂቱ እየታመንን ስንሄድ ደግሞ እግዚአብሔር በብዙ እንደሚሾምን ደግሞ መጽሐፍ ቅዱስ ላይ ተገልጧል። ስለዚህ የመሪነት አገልግሎት እያደገ እየሰፋ የሚሄድ አገልግሎት እንደሆነ ደግሞ መጽሐፍ ቅዱስ ይነግረናል። ሰው የራሱን ሕይወት በአግባብ ካልመራ ቡድን እንዲመራ ኃላፊነት አይሰጠውም። ሰው በቡድን መሪነቱ ውጤታማ ካልሆነ ቤተክርስቲያንም እንዲመራ ኃላፊነት አይሰጠውም። ሰው በቤተክርስቲያን አገልግሎቱ ውጤታማ ካልሆነ ከፍ ወዳሉት ወደሚሰፉት አገልግሎቶች እንዲመጣ አይፈቀድለትም። ስለዚህ የመሪነት አገልግሎት ከትንሹ በመታመን ይጀምራል ማለት ነው። ከትንሹ ቅድም እንዳልኳችሁ ከአንድ ሰው ራስን ከመምራት፣ ቤተሰብን ከመምራት፣ ቡድንን ከመምራት ይጀምራልና በሱ ስንታመን እግዚአብሔር የመሪነት አገልግሎታችንን እያሰፋው፣ እግዚአብሔር የመሪነት አገልግሎታችንን እያሳደገው ይሄዳል ማለት ነው። መሪነት ከእግዚአብሔር ዘንድ የተሰጠን ጸጋ ቢሆንም እንኳን መሪነትን ደግሞ በትምህርት እያሳደግነው፣ በልምድ እያሳደግነው፣ ከሰው ተመክሮን እየቀሰምን እያሳደግነው የሚሄድ አገልግሎት ደግሞ እንደሆነ ማወቅ ያስፈልጋል። ሰው መሪነት የሚሰጠው ትምህርቱን ከጨረሰ ብቁ ከተባለ በኋላ አይደለም። መሪነትን የምናሳድገው በሂደት ነው። የመሪነት ጸጋ እያደገ የሚሄድ ጸጋ ነው። እያደገ እየሰፋ እየጎለበተ የሚሄድ ጸጋ ነው። ብስለትን፣ ዕውቀትን የሚፈልግ አገልግሎት ስለሆነ ማለት ነው። ስለዚህ ዛሬ ማለዳ ይህንን ፕሮግራም በፊታችሁ ቆሜ ሲጀምር ሁላችሁ መሪዎች እንደሆናችሁ እንድታስቡ ከማሳሰብ ነው መጀመር የምፈልገው። ወደ ሌላ ሰው ጣታችንን መቀሰር አቁመን እኔም ኃላፊነት አለብኝ ከሚል ሐሳብ እንድንነሳ ነው የምፈልገው። ያለንበት አውድ ቤተክርስቲያን ነው። ስለዚህ በቤተክርስቲያን ውስጥ ስላለ መሪነት ነው የምንነጋገረው። በቤተክርስቲያን ውስጥ ስላለ ስራ ነው የምንነጋገረው። ይሄ ስራ ደግሞ የጥቂት ሰዎች ስራ እንዳይደለ የሁላችን ኃላፊነት እንደሆነ ከማሰብ እንድትጀምሩ እፈልጋለሁ። ስለ መሪነት በጣም ብዙ ትምህርቶች ይሰጣሉ፣ ብዙ ስልጠናዎች ይሰጣሉ፣ በጣም ብዙ መጽሐፍቶች ይጻፋሉ። በጣም ተፈላጊ ርዕስ ነው መሪነት፣ በጣም ተፈላጊ ርዕስ ነው። ግን እስከዛሬም ድረስ በቤተ ክርስቲያን ውስጥ የመሪነት ችግር አለ። በሀገር ደረጃ የመሪነት ችግር አለብን። አልተሳካልንም። በመሪነት ብዙ የመሪነት ችግር አለብን። ቀበሌ ስትሄዱ የመሪነት ጩኸት አለ። ዞን ስትሄዱ የመሪ ጩኸት አለ። ክልል ቢሮ ስትሄዱ የመሪ ጩኸት አለ። በሀገር አቀፍ ደረጃ የመሪ ጩኸት አለ። በመንፈሳዊውም በእግዚአብሔር ቤት ውስጥ አገልግሎት ዘርፍ ጋር ስትሄዱ የመሪ ችግር ጩኸት አለ። ወደ አጥቢያ ቤተ ክርስቲያንም ስትወጡ የመሪ ችግር ጩኸት አለ። በእኛ አመራር በስትራክቸር በሙሉ ወንጌልም ስትራክቸር ወደ ክልል ቢሮ ስትሄዱ የመሪ ጩኸት አለ።
የመሪ ችግር አለብን። እግዚአብሔር ደግሞ መሪዎች የልቡን ሐሳብ እንዲያገለግሉ ስለሚፈልግ በተደጋጋሚ ስለ መሪነት ደግሞ እግዚአብሔርም ይናገራል። ስለዚህ እግዚአብሔር ይጮሃል፣ ሕዝብም ይጮሃል ማለት ነው። መሪነት ጉዳይ ስቲልናው ስላልተስተካከለ ማለት ነው። ስለ መሪነት እንዲሁ ብሎ ከትርጉም መነሳት ጥሩ ነው። መሪነት ምንድነው ከሚል ከአጠቃላይ ከሰፊው መሪነት ትርጉም መነሳት ጥሩ ነው። አንዳንድ ሰዎች በሚጽፉት መጽሐፍቶች ላይ ካነበብኩት አንዳንድ ትርጉሞች ተነስቼ ትንሽ ነገር እናውራ። አንድ ጸሐፊ እንዲህ ብሎ ጽፏል። መሪ ማለት ይላል ይህ ጸሐፊ ሰዎችን ለአንድ ለጋራ ዓላማ የማስተባበር ችሎታና ቆራጥነት ያለው በአባላቱ መካከል የመተማመን ተስፋና ውጤትን በትጋት መፍጠር የሚችል ሰው ነው ይላል። ለአንድ ለጋራ ዓላማ ሰዎችን ማስተባበር የሚችል ሰው ነው ይላል። መሪነት ባለበት ስፍራ ሁሉ ጊዜ ምን ይኖራል ማለት ነው? አንድ የጋራ ዓላማ ይኖራል ይላል። በቤተ ክርስቲያን ውስጥ ስንሰበሰብ አንድ የጋራ ዓላማ ኖሮ ነው። በሆነ አገልግሎት ዘርፍም ስንሰበሰብ አንድ የጋራ ዓላማ ይዞ ነው የምንሰበሰበው። ስለዚህ እከሌ መሪ ነው ከተባለ ያ መሪ አንዱ ውስጡ መታየት ያለበት ነገር ምንድነው? ሰዎችን ለአንድ ለጋራ ዓላማ የማስተባበር አቅም የማስተባበር ችሎታ ያለው ሰው መሆን አለበት። ይሄ ብቻ አይደለም። በአባላቱ መካከል ደግሞ የመተማመንና የተስፋን ስሜት መፍጠር የሚችል ሰው መሆን አለበት። መሪ እየመራ ህዝብ የማይተማመን ከሆነ፣ መሪ እየመራ ህዝብ ወደ አንድነት የማይሰበሰብ ከሆነ፣ መሪ እየመራ ሰው በሆነ ተስፋ የማይሞላ ከሆነ ያ መሪ እየመራ አይደለም ማለት ነው። መሰባሰብ ካልቻለን፣ በአንድ ዓላማ መቆም ካልቻለን፣ የመተማመን መንፈስ በመካከላችን ካልተፈጠረ፣ ሐሳባችን እየተበታተነ አንዱ ሌላውን እየተጠራጠረ በጎሪት በጎንዮሽ እያየ አብሮ የሚኖር ከሆነ ይሄ ፈረንጆቹ ቲም ስፒሪት አንድነትን መንፈስ መፍጠር ካልተቻለ መሪው እየመራ አይደለም ማለት ነው። ስለዚህ መሪነት ሰዎችን በመተማመን መንፈስ በተስፋ መንፈስ አንድ ላይ ማቆየት የሚችል ነው ይልና በዚሁ ክፍል ውስጥ መሪነት ደግሞ የትጋትን መንፈስ መፍጠር የሚችል ነው ይላል። መሪ ኖሮ ሰዎች ሰነፍ የሚሆኑ ከሆነ መሪው እየመራ አይደለም ማለት ነው። መሪ እየመራ ሰዎች ለሆነ ነገር ጊዜያቸውን የማይሰጡ ከሆነ፣ ጉልበታቸውን የማይሰጡ ከሆነ፣ ገንዘባቸውን የማይሰጡ ከሆነ ችግር አለ ማለት ነው። ስለዚህ መሪነትን በእንደዚህ አይነት መልኩ መረዳት በጣም ተገቢ ነው የሚሆነው። ሌላ አንድ ጸሐፊ ደግሞ እንደዚህ ብሎ ጽፏል። መሪነት ስለ መሪ ሲናገር መሪ ማለት ይላል ይሄኛው ጸሐፊ መንገዱንና አቅጣጫውን የሚያውቅና ወደ ግራም ወደ ቀኝም የማይወላበት ወደፊት ቀጥ ብሎ የሚሄድና ሌሎችን በዚያ አቅጣጫ መሳብ የሚችል ነው ይላል። መሪነት ምንድነው ይላል ይሄ ጸሐፊ? መንገዱንና አቅጣጫውን የሚያውቅ መንገዱንና አቅጣጫውን የሚያውቅ ወደ ግራ ወደ ቀኝም የማይወላበት ወደፊት ቀጥ ብሎ የሚሄድና ሌሎችም ሰዎች በዚያ መንገድ ላይ እንዲሄዱ መሳብ የሚችል ማስከተል የሚችል ነው ይላል። መሪ መንገዱን ካላወቀ በስተቀር በኋላ ያሉትን ሰዎች መምራት አይችልም። አቅጣጫ ካላወቀ ለሰው አቅጣጫን ማሳየት አይችልም። ስለዚህ መሪነት ሰዎችን ከፊት ቀድሞ ማስከተል መቻል ነው ይላሉ ጸሐፊዎቹ። አንድ ልጨምርላችሁ። ይሄ አንድ ክርስቲያን ጸሐፊ ነው የጻፈውና እንደዚህ ይላል። ኦስወልድ የሚባል ጸሐፊ መሪ ሰዎች ሊሰሩትና ሊያደርጉት የሚታክታቸውን ነገር እንዲወዱትና እንዲሰሩት የማድረግ ችሎታ ነው ይላል። በጣም ነው የምወደው ይሄንን ትርጉም። ሰዎች ሊሰሩትና ሊያደርጉት የሚታክታቸውን ነገር ወይም የማይወዱትን ማለት ነው፣ መስራት የማይፈልጉትን ነገር ማለት ነው። መሪ ካለ ግን ምን ያደርጋል ይላል? እንዲወዱትና እንዲሰሩት ማድረግ ይችላል መሪ ይላል። ስለዚህ መሪነት ምንድነው? ሰዎች ሊሰሩትና ሊያደርጉት የማይወዱትን ነገር እንዲወዱትና እንዲሰሩት የማድረግ
ችሎታ ነው ይላል። እሺ አጠቃላይ መሪ የሚለው ሐሳብ እንደዚህ አይነት መልኩ ካለ ወደኛ ርዕስ እንምጣና ታዲያ መንፈሳዊ መሪነትስ ምንድነው የሚለውን ነገር እናነሳለን። እኛ ትኩረት መንፈሳዊ መሪነት ጋር ስለሆነ እኛ በቤተ ክርስቲያን ውስጥ ያለን መንፈሳዊ ሰዎች ክርስቲያኖች ስለሆን ማለት ነው። በመጽሐፍ ቅዱስ አስተምህሮ በመንፈሳዊ ዓለም ውስጥ የመንፈሳዊ መሪ ማንነት ምንድነው? እሱ ላይ ነው ጊዜ መውሰድ የምፈልገው። ቅድም እንደነገርኳችሁ አሁንም ደጋግሜ ማሳስባችሁ ስለ መንፈሳዊ መሪ ሳወራ ስለ ሽማግሌ እያወራሁ አይደለም፣ ስለ መጋቢዎች እያወራሁ አይደለም። ስለ ሰው ሁሉ ነው የማወራው፣ ስለ ክርስቲያኖች ነው የማወራው። ራሳችሁንም ኑሩ፣ ቤተሰባችሁንም ኑሩ፣ የአገልግሎት ዘርፎችንም ኑሩ፣ በአጥቢያ ደረጃም በመሪነት ደረጃ ተቀመጡ። ሁላችን ምንድነው? መሪዎች ነን። ስለዚህ ስንናገር ለእከሌና ለእከሊት ቀስት አታውሩ፣ ለራሳችሁ ብላችሁ ስሙ። ሁላችንም የሚመለከት ሐሳብ ስለማነሳ ማለት ነው። መንፈሳዊ መሪነት መጽሐፍ ቅዱስ በግልጽ እንደሚነግረን አንደኛ በእግዚአብሔር የተጠራ ነው። መንፈሳዊ መሪነት ከጥሪ ይጀምራል። መንፈሳዊ መሪነት በእግዚአብሔር መጠራት ነው። እኛ ክርስቲያኖች አገልግሎታችን የሚጀምረው ከጥሪ ነው። ሁሉ ሰው መሪ መሆን እንደሚችል አስቀድመን ብንነጋገረው ሁሉ ሰው ግን መንፈሳዊ መሪ አይሆንም። ግልጽ ነው አይደል? ሁሉ ሰው መሪ ሆኖ ቢፈጠርም ሁሉ ሰው ግን መንፈሳዊ መሪ አይሆንም። መንፈሳዊ መሪዎችን ማን ነው የሚጠራው? እግዚአብሔር ነው የሚጠራው። ምክንያቱም በመንፈሳዊ ቤት ውስጥ ያሉ ስራዎች ሁሉ የእግዚአብሔር ስራዎች ስለሆኑ በመንፈስ ምሪት የሚሰሩ ስለሆኑ እግዚአብሔር ራሱ የሚቆጣጠራቸው ስለሆኑ ለመንፈሳዊ ስራ መሪን የሚመርጥ መሪን የሚጠራ እግዚአብሔር ሆኖ እናገኛለን። መንፈሳዊ መሪነት ጸጋ ነው ማለት ነው። ጥሪና ጸጋ በጣም የሚወራረሱ ቃላቶች ናቸው። እግዚአብሔር ሰውን ጠራ ስንል እግዚአብሔር ለዚያ ሰው ለዛ ስራ የሚሆን ጸጋ ሰጠ ማለታችን ነው። ስለዚህ መንፈሳዊ መሪነት በእግዚአብሔር መጠራት ነው። በመጽሐፍ ቅዱስ ውስጥ በጣም እንደ ምሳሌ የሚያገለግሉ ብዙ ሰዎች አሉ። ከነዚህ ሰዎች መካከል ተወሰኑትን እንመለከታለን። ስለ መንፈሳዊ ጥሪ በምናነሳበት ጊዜ እግዚአብሔር አንዳንዱን ሰው እሱ ራሱ በቀጥታ ይናገራቸዋል ወይም ይጠራቸዋል። ምጽፉ ሰዎች አይፈን እያደረጋቸው አዲስ መስመር ላይ መንፈሳዊ መሪነት ጥሪ ነው ካልኳችሁ በኋላ አዲስ መስመር ላይ አንዳንዱን ሰው ራሱ በቀጥታ ይጠራል። አንዳንዱን ሰው ራሱ በቀጥታ ይጠራል፣ በቀጥታ ይናገራቸዋል፣ በቀጥታ ኮሚኒኬት ያደርጋቸዋል። ለምሳሌ በዘጸአት ምዕራፍ 3 ቁጥር 4 ላይ እግዚአብሔር ወደ ሙሴ መጣና እንደዚህ አለ ይላል መጽሐፉ። እግዚአብሔርም ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ወይ አለው ይላል። ታስታውሳላችሁ ዘጸአት ምዕራፍ 3 ላይ ያችን ድራማ የምትመስል የቁጥቋጦ እሳት ታሪክ። ሙሴ የዕለት ተግባሩን እየከወነ በጎቹ እየጠበቀ እያለ ድንገት አንድ ቁጥቋጦ በእሳት ሲቀጣጠል ያያል። እሳት የሰውን ትኩረት ስለሚሰጥ ሙሴ እሳቱን ሲያይ ደነገጠ። ስለዚህ ትኩረቱን ወደ እሳቱ አደረገ። ወደ እሳቱ ሲመለከት ደግሞ ሌላ ትኩረቱን የሚስብ ነገር ገጠመው። እሳቱ ይነዳል፣ ቁጥቋጦው ግን አይቃጠልም። ይሄ ደግሞ ሌላ ትኩረት የሚስብ ነገር ነው። ስለዚህ ሙሴ በፍጥነት ምን እንደሆነ ብሎ ወደ እሳቱ ሮጠ ይላል። እግዚአብሔር እሳቱን ያነደደው የሙሴን ትኩረት ለመሳብ እንጂ ምንም የነደደ እሳት የለም። እግዚአብሔር ትኩረት፣ ምክንያቱም እሳት ከነደደ ምን መሆን አለበት? ቁጥቋጦ መቃጠል አለበት። እግዚአብሔር የሙሴን ትኩረት ሳበውና ታምራት አድርጎ ሙሴን ወደ ራሱ አስጠጋውና ከበጎቹ ከቤተሰቡ ከሌላው ነገር ትኩረቱን ወደ ራሱ ሳበና እግዚአብሔር ሙሴን ጠራው። ሙሴ ሙሴ ሆይ ብሎ ድምፁ አሰማው። እዛ በኋላ ያው የሙሴን ምላሽ እዛ ክፍል ላይ ታገኙታላችሁ። ከዛ እግዚአብሔርና ሙሴ ተነጋገሩ ማለት ነው። እግዚአብሔር ሙሴ ጠራው፣ በስም ጠራው። ይሄ የብሉይ ኪዳን አስተምህሮ ብቻ አይደለም። ወደ አዲስ ኪዳንም ስትመጡ ሐዋርያት ሥራ ምዕራፍ 9 ላይ
የጳውሎስን ታሪክ ደግሞ ታገኛላችሁ። ምዕራፍ 9ም ልክ እንደ ዘጸአት ምዕራፍ 3 ላይ ሳኦል የተባለው ሰው የራሱን የዕለት ስራ እያከናወነ የዛን ጊዜ የሳኦል መደበኛ ስራው ምን ነበረ? ሰዎችን ማሳደድ፣ ሰዎችን ማሰር፣ ክርስቲያኖችን ማስጨነቅ ለሱ መደበኛው ስራው ነበር። ይሄንን ለብዙ ቀናት ለብዙ ወራት ኢየሩሳሌም ከተማ ውስጥ ሰርቷል። በእኛ ዘመን ቋንቋ አሁን ደግሞ ፊልድ ወጥቶ ስራውን ሊከውን ነው። ከኢየሩሳሌም ወደ ደማስቆ ለፊልድ ስራ ተልኮ ደማስቆ ያሉትን ክርስቲያኖች ደግሞ ለማስጨነቅ፣ እነሱን ደግሞ ለመደብደብ፣ እነሱን ደግሞ ለማሰር፣ የዕለት ስራውን ለማከናወን ደማስቆ መንገድ ላይ ድንገት በዙሪያው ምን ሆነ ይላል? ብርሃን አበራ። የሙሴን ትኩረት በሚቃጠል ቁጥቋጦ ሳበ። ሳኦል የተባለውን ሰው ደግሞ በዙሪያው የሚያንጸባርቅ ብርሃን አበራበትና በድንጋጤ ምድር ላይ ጣለ። ግን እግዚአብሔር ያደረገው ሁለቱም ቦታ ላይ ተመሳሳይ ነው። እዛ ሙሴ ብሎ ጠራው። እዚህ ቦታ ደግሞ ሳኦል ሳኦል ሆይ አለው ይላል መጽሐፍ ቅዱስ። ሳኦል ሆይ የሚል ድምፅ እሱም ሰማ ይላል መጽሐፍ ቅዱስ። ትኩረታቸውን ስብና ድምፅ ያሰማቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስን በምድር ላይ በነበረበት ጊዜ ደቀ መዛሙርቱን ፊት ለፊት አግኝቶ ነው የጠራቸው። በማቴዎስ ወንጌል ምዕራፍ 4 ቁጥር 18 እስከ 19 ላይ ጌታ ኢየሱስ ክርስቶስ አሁንም የዕለት ተግባራቸውን በሚያከናውኑ ኑሯቸውን እየኖሩ ወዳሉ ወደ አንድ ቤተሰብ ሄደና የዘብዴዎስ ቤተሰብ የዕለት ስራቸው አሳ ማጥመድ ነበረና ከታንኳቸው ጋር ከመረባቸው ጋር የዕለት ስራቸውን እየከወኑ ድንገት ጌታ ኢየሱስ ክርስቶስ አገኛቸውና በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። በቀጥታ ጌታ ኢየሱስ ክርስቶስ እነዚህ ደቀ መዛሙርት ኮሚኒኬት አደረጋቸው፣ አናገራቸው፣ ጠራቸው። ስለዚህ አንዳንዱን መሪ እግዚአብሔር ራሱ ቀጥታ ፊት ለፊት ያናግረውና የልቡን ሐሳብና ፈቃድ ይገልጥለታል። አንዳንድ ጊዜ ደግሞ ቅድም እንዳልኳችሁ በአዲስ መስመር ላይ ተናግራችሁ፣ አንዳንዶቹን ግን በሌሎች ሰዎች በኩል ደግሞ እግዚአብሔር መሪዎችን ይጠራል። በሌሎች ሰዎች በኩል ደግሞ እግዚአብሔር መሪዎችን ይጠራል። እሱ እንደወደደ ነው የሚያደርገው። ግን ሰውን መጥራት የማይለወጥ መርህ ነው። ሰውን መጥራት የማይለወጥ መርህ ነው። ለምሳሌ በዘኍልቍ ምዕራፍ 11 ቁጥር 28 ላይ ዘኍልቍ ምዕራፍ 11 ቁጥር 28 ላይ ኢያሱ የተባለውን በኋላ ላይ የእስራኤል መሪ የሆነውን አንድ ብላቴና እግዚአብሔር ለዚያ አድርጎ ነው የጠራው። ዘኍልቍ ምዕራፍ 11 ቁጥር 28 ላይ ከልጅነቱ ጀምሮ የሙሴ አገልጋይ የነበረው የነዌ ልጅ ኢያሱ ይላል መጽሐፍ ቅዱስ። ይሄ ኢያሱ የተባለ ብላቴና ከማን ጋር አደገ ይላል መጽሐፍ ቅዱስ? ከሙሴ ጋር። ስለ መሪነት አያውቅም፣ ስለ እግዚአብሔር ድምፅ አያውቅም፣ ስለ እግዚአብሔር ጥሪ አያውቅም። ግን ከማን ጋር አደገ ይላል? ከሙሴ ጋር አደገ። በኋላ ላይ እንደምታስታውሱት ኢያሱ ምዕራፍ 27 ቁጥር 18 ላይ እግዚአብሔር ሙሴን አለው መንፈስ ያለበትን ሰው የነዌ ልጅ ኢያሱን ወስደህ እጅህን ጫንበት አለው ይላል። ከሙሴ ጋር ነው ያደገው። በእግዚአብሔር ቤት ውስጥ ነው ያደገው። በአገልግሎት ውስጥ ነው ያደገው። የሆነ ቦታ ግን ሲደርስ ምን አደረገው ይላል እግዚአብሔር? ሙሴን ተናገረውና ምን አድርግበት አለው? እጅህን ጫንበት። ምን እንዲሆን ነው እጅ የተጫነበት? መሪ እንዲሆን ነው። መሪ እንዲሆን ነው። ወደ መሪነት በኋላ ኢያሱ እንደመጣ ታውቃላችሁና በተለይ ሙሴ ከሞተ በኋላ የእስራኤል ልጆች የመራ መምራት ብቻ አይደለም፣ ለሙሴ ያልተሳካለትን ወደ ተስፋይቱ ምድር የማስገባትን አገልግሎት የፈጸመው ማን ነው? ኢያሱ ነው። እስከዚህ ምዕራፍ ድረስ በቀጥታ ኢያሱና እግዚአብሔር ሲነጋገሩ አታገኙም መጽሐፍ ቅዱስ ታሪክ ውስጥ። በኢያሱ መጽሐፍ ምዕራፍ 1 ቁጥር 1 ላይ መጽሐፍ ቅዱስ እንደዚህ ይላል፣ ሙሴ ከሞተ በኋላ ይላል መጽሐፍ ቅዱስ እግዚአብሔር የነዌ ልጅ ኢያሱን እንዲህ ብሎ ተናገረው ይላል። መቼ? ሙሴ ከሞተ በኋላ። ሙሴ በሕይወት በነበረበት ዘመን እግዚአብሔር ኢያሱን በየት በኩል ነበር የሚያናገረው? በባሪያው በሙሴ በኩል ነበር የሚያናገረው። ለምን እንደሱ አደረገ?
ማንም ሰው መልስ ሊሰጣችሁ አይችልም። እግዚአብሔር እንደወደደ ይሰራል። እግዚአብሔር የተባረከ ይሁን። ኢያሱ ብቻ አይደለም። በጣም ታዋቂው ተደናቂው ንጉሥ ዳዊት የተጠራበትን መንገድ በአንደኛ ሳሙኤል ምዕራፍ 16 ቁጥር 1 ላይ ታገኛላችሁ። አንዳንዱን ሰው በሰው በኩል ይጠራዋል እያልኳችሁ ነው። አንዳንዱን ሰው በሌላ ሰው በኩል ይናገረዋል እያልኳችሁ ነው። ዳዊት የታወቀ ንጉሥ ነው። እግዚአብሔር በጣም የሚወደው የተወደደ እስራኤል የሚወዱት ብዙ ሐሳብ የእግዚአብሔርን ፍቃድ ያገለግል መሪ ነበረ። ግን አጠራሩን ስትመለከቱ ምዕራፍ 16 ቁጥር 1 አንደኛ ሳሙኤል ላይ እግዚአብሔርም ሳሙኤልን ይላል መጽሐፍ ቅዱስ በእስራኤል ላይ እንዳይነግስ ለናኩት ለሳኦል የምታለቅሰው እስከ መቼ ነው አለውና ከዛ በቀንድ ዘይትን ሞልተህ ሂድ በልጆቹ መካከል ንጉሥ አዘጋጅቻለሁና ወደ እሴይ ቤት ወደ ቤተልሔም እልክሃለሁ። ሳሙኤል በዚያ ቀን ወደ እሴይ ቤት እንደሚመጣ እሴይ ያውቅ ነበር። በዚያን ቀን ሳሙኤል ወደ እሴይ ቤት እንደሚመጣ የእሴይ ልጆች ያውቁ ነበር? አያውቁም። ዳዊት ያውቅ ነበር? አያውቅም። እግዚአብሔር ለማን ነው የተናገረው? ለሳሙኤል ነው የተናገረው። ለሳሙኤል ብቻ ነው የነገረው። ወዴት ሂድ ብሎ? ወደ እሴይ ቤት ወደ ቤተልሔም ሂድ። ሳሙኤልስ ራሱስ የሚቀባውን ያውቅ ነበር? አያውቅም። እግዚአብሔር ብቻ ነው የሚያውቀው። ኤልያብ በቁመት ዘለግ ያሉ በትከሻ ሰፋ ያሉ እሴይ በፊቱ ሲያሳልፍ እግዚአብሔር የቀባው ይሄ ነው አለ ሳሙኤል። ተሳሳተ እኮ ኤልያብ ላይ እኮ ዘይቱን ሊደፋ ነበረ። እግዚአብሔር ሰው እንደሚያይ እግዚአብሔር አያይምና ናኩት አለ እግዚአብሔርና አሳልፎ ይሄንንም አለው። ያኛውም ሲመጣ አሳልፍ ስለው ሲያሳ ያኛውም ልጆቹ በሙሉ አለቁ አልፈው። ሳሙኤል እግዚአብሔር እንዴ መቀለድ ጀመረ ያለ ይመስላል። ግራ ሲገባው ነው እሴይን ጥያቄ ጠየቀው። ሌላ ልጅ አለ ወይ? እሴይም ግራ የተጋባ ይመስላል። ያለኝ ይሄው ነው ማለት ፈልጎ ግን አንድ ብላቴና አለ በጎች ይጠብቃል አለው። ምክንያቱም ለንግስና አይታሰብም። እስቲ ይምጣ እስከዛ ድረስ እንጠብቀው ይምጣ እስቲ አለ። ብዙ ተስፋ ያረጋ አይመስልም ሳሙኤልም። ብላቴናው ሲመጣ እግዚአብሔር ምን አለው ይላል? ይህ ነውና ቀባው አለው ይላል። እና በሳሙኤል በኩል እግዚአብሔር ማንን ጠራ? ዳዊትን ጠራ። እግዚአብሔር ዳዊትን ጠራ። ከዛ በኋላ ዳዊት እንደምታውቁት ትልቅ መሪ ሆኖ እግዚአብሔርን ያገለገለ ሰው ነው። እና በአዲስ ኪዳንም ተመሳሳይ ስራዎችን እናገኛለን። ለምሳሌ በሐዋርያት ሥራ ምዕራፍ 16 ላይ የጢሞቴዎስን ታሪክ ታገኛላችሁ። እግዚአብሔር ጢሞቴዎስን ደግሞ በጳውሎስ በኩል ወደ አገልግሎት ሲጠራው ትመለከታላችሁ። ምዕራፍ 16 ላይ ጳውሎስ ለመደበኛ አገልግሎቱ ወደ ደርቤን ወደ ሊስጥራን አገር ሄዶ በዛ አካባቢ ያሉትን ቅዱሳን ሲያገለግል ድንገት ይላል መጽሐፍ ቅዱስ ያንዲት ያመነች አይሁዳዊት ልጅ ጢሞቴዎስ የሚባል አንድ ደቀ መዝሙር በዚያ ነበረ ይላል። ልጁ ኖርማል ላይፉን ነው የሚኖረው። ጳውሎስም ኖርማል አገልግሎቱን ነው የሚያገለግለው። መሪ የመጥራት መሪ የመመልመል ሐሳብ አልነበረው። ግን እዛው ክፍል ላይ መጽሐፍ ቅዱስ ምን ይላል? ጳውሎስ ይላል ይህ ከእርሱ ጋር ይወጣ ዘንድ ወደደ ይላል። ብዙ ደቀ መዛሙርት ናቸው የነበሩት። ብዙ ክርስቲያኖች ናቸው የነበሩት። ከብዙ ክርስቲያኖች መካከል ይህኛው ከእርሱ ጋር እንዲሄድ ጳውሎስ ወደደ። እግዚአብሔር በልቡ ውስጥ ይሄንን ልጅ አኖረ። እግዚአብሔር ይሄንን ልጅ በጳውሎስ ልብ ውስጥ አስቀመጠው፣ አከበደው። በጳውሎስ በኩል እግዚአብሔር ጢሞቴዎስን ወደ አገልግሎት አመጣው። በኋላ ላይ እንደምታውቁት መጽሐፍ ቅዱስ ለጢሞቴዎስ ብዙ አገልጋዮች ትንቢት ተናግረውለታል። ጳውሎስ ጢሞቴዎስን ማምጣቱ የእግዚአብሔር ፈቃድ እንደነበረበት የእግዚአብሔር እጅ እንደነበረበት የሚያረጋግጡ ትንቢቶች ተነግረዋል። በኋላ ላይ እንደውም ሽማግሌዎች እጃቸውን ጭነውም እንኳን ኦርዴን አድርገውታል፣ ጸልየውለታል። ግን አጀማመሩ እንዴት ነው? በጳውሎስ በኩል ዝም ብሎ በማስጠጋት አብሮ እንዲሆን በማድረግ ልክ ኢያሱ ከሙሴ ጋር አብሮ እንዳደገ። በብሉይ ኪዳን ሌላ ምሳሌ ላስታውሳችሁ እችላለሁ። የነ ኤልሳን አገልግሎት ጥሪ ማስታወስ ትችላላችሁ። ኤልሳ ምንም ስለ አገልግሎት ምንም ዕውቀት ሳይኖረው ኤልያስም እንኳን በኤልሳ ውስጥ ስላለ ጸጋ ምንም ሳይረዳ ኤልሳ ከኤልያስ ጋር ይኖር ነበረ፣ ያገለግለው ነበረ። በእጁ ላይ ምን ያደርግ ነበረ ይላል? ውሃ ያፈስለት ነበረ። ኖርማል አገልግሎት ነው የሚያገለግለው። ግን በኋላ እግዚአብሔር ኤልያስን በሰበሰበ ጊዜ በኤልያስ ምትክ ያንን አገልግሎት የተካው ማን ነው? ኤልሳ ነው። በኤልያስ በኩል አስጠግቶ አገልግሎትን ሲያለማምደው
እንመለከታለን። ስለዚህ ምን እያልኳችሁ ነው? መንፈሳዊ መሪነት መጠራት ነው። እግዚአብሔር መንፈሳዊ መሪዎችን ይጠራቸዋል። ግን እንዴት ይጠራቸዋል? አንዳንዱን በቀጥታ ራሱ ይናገራቸዋል። አንዳንዶቹን ደግሞ በአገልጋዮች በኩል በሰው በኩል ወደ አገልግሎት እንዲመጡ ያረጋቸዋል። በጣም ደስ የሚለኝ ግን የሰራዊት አምላክ እግዚአብሔር የሥርዓት አምላክ የመርህ አምላክ ስለሆነ ራሱ በቀጥታ የተናገራቸውንም ሰዎች በሰዎች በኩልም የመጡትን ሰዎች ያኔ በእስራኤል ሕዝብ አሁን ደግሞ በቤተ ክርስቲያን በኩል ነው መስመር ውስጥ የሚያስገባው። በደንብ ስሙኝ። እግዚአብሔር ሙሴን በቀጥታ ጠራው አልኖረ አልጠራውም እንዴ? ጠርቶታል። ግን ከጠራው በኋላ ምን አደረገው ይላል መጽሐፍ ቅዱስ? ወደ እስራኤል ሽማግሌዎች ላከው ይላል። ፈርዖንን ከማግኘቱ በፊት የእስራኤል ሕዝብ ከማግኘቱ በፊት ወደ ማን ነው የሄደው? ወደ እስራኤል ሽማግሌዎች ነው የሄደው። እግዚአብሔር ጳውሎስን በቀጥታ ተናገረው አልናረ? አልተናገረውም እንዴ? ተናግሮታል። ግን ምን አደረገው? ከተናገረው በኋላ ወደ ከተማ ግባና የምታደርገውን ያሳዩሃል ብሎ ወደ ሐናንያ ላከው አይደል? በኋላ ላይ ደግሞ ወደ አንጾኪያ ቤተክርስቲያን በባርናስ በኩል ላከውና በአንጾኪያ ቤተክርስቲያን እጆቻቸውን ጭነው ምን አደረጉለት? ጸለዩለት። በቤተክርስቲያን በኩል ቅድም እንደነገርኳችሁ ጢሞቴዎስ በጳውሎስ አገልግሎት በኩል መጣ። ብዙ ነቢያቶች ተነስተው ትንቢት ተናገሩለት። መጨረሻ ግን ወደ አገልግሎት የገባው እንዴት ሆኖ ነው? ከሽማግሌዎች እጅ መጫን በኋላ ከኦርዲኔሽን በኋላ ነው። እግዚአብሔር ይጠራል። እግዚአብሔር ሲጠራ ግን በስርዓት ነው ወደ መስመር ውስጥ የሚያስገባል። ተጠራው እግዚአብሔር ተናገረኝ ብሎ ቡራ ከረዩ አያዋጣም ማለት ነው። ወዴት ነው እግዚአብሔር የሚልክ? ከጠራም በኋላ ወደ ሰዎች ነው የሚልከን። ዲሲፕሊን እንድንሆን፣ ስርዓት እንድንማር፣ እንድንታነጽ፣ በህብረት በቲም ውስጥ እንድናድግ እግዚአብሔር ይፈልጋል። ግን it's very important the sense of calling ይሄ የጥሪ ስሜት በጣም አስፈላጊ ነው። ጥሪን በግል ነው እኛንን የምናውቀው። ከሰዎች በፊት እግዚአብሔር ለኛ ነው የሚነግረን። የምናገለግል ሰዎች በየትኛውም አገልግሎት ዘርፍ ቅድም እንዳልኳችሁ ስናገለግል የእግዚአብሔርን ጥሪ ሴንስ ማድረግ ያስፈልጋል። የእግዚአብሔርን ጥሪ መረዳት ያስፈልጋል። በየትኛውም አገልግሎት ዘርፍ ለማስተባበር እንኳን ለመሪነት ስንፈልግ ሴንስ ማድረግ ያስፈልጋል። እግዚአብሔር ለዚህ ስራ ፈልጎኛል ወይ? እግዚአብሔር ለዚህ ስራ ጠርቶኛል ወይ? ለዚህ ስራ የሚሆን ጸጋ ከእግዚአብሔር ዘንድ ተቀብያለሁ ወይ የሚል በጣም አስፈላጊ የሆነው በእግዚአብሔር መጠራትን ማረጋገጥ ነው። ስለዚህ አንደኛ መንፈሳዊ መሪነት ምንድነው አልኳችሁ? በእግዚአብሔር መጠራት ነው፣ ጥሪ ነው። እሱን በደንብ ማሰብ ያስፈልጋል። ሁለተኛ መንፈሳዊ መሪነት ምንድነው? ሁለተኛው በእግዚአብሔር መላክ ነው። በእግዚአብሔር መላክ ነው። መጠራት ብቻ አይደለም። መንፈሳዊ መሪነት መላክ ነው። እግዚአብሔር ይጠራል ብቻ ብሎ አይደለም መጽሐፍ ቅዱስ የሚነግረን፣ እግዚአብሔር ይልካል ብሎ ነው የሚነግረን። እነዚህን ቅድም ታሪካቸውን ያነሳሁላችሁ ሁሉንም አገልጋዮች ታሪካቸውን በመጽሐፍ ቅዱስ ውስጥ በምታነቡበት ጊዜ እግዚአብሔር ሙሴን ጠራው አልን ምዕራፍ 3 ላይ። ምዕራፍ 3 ቁጥር 6 እስከ 10 ያለውን ክፍል በምታነቡበት ጊዜ እግዚአብሔር ሙሴን ከጠራው በኋላ ያለውን ነገር በደንብ መስማት በጣም ተገቢ ነው የሚሆነው። ዘጸአት ምዕራፍ 3 ላይ እግዚአብሔር ሙሴን ከጠራው በኋላ ቁጥር 6 ላይ እንደዚህ የሚል ቃል ታነባላችሁ። እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ። እግዚአብሔርም አለ፣ በግብፅ ያለውን የሕዝቤን መከራ በእውነት አየሁ፣ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቄአለሁ። ከግብፃውያን እጅ አድናቸው ዘንድ በዚያችም ሀገር ወተትና ማር ወደምታፈሰው ሀገር ወደ ሰፊቱ ወደ መልካሚቱ ሀገር ወደ ከነዓናውያንና ወደ ኬጣውያን ወደ አሞራውያን ወደ ፌርዛውያን ወደ ኢያውያን ወደ ኢያቡሳውያን ስፍራ ወጣቸው ዘንድ ወረዱ። ቁጥር 9 ተመልከቱ። አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ፣ ግብፃንም የሚያደርጉባቸውን ግፍ ደግሞ አየሁ። አሁንም ና ሕዝቤን የእስራኤል ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን ምን አደርጋለሁ አለው? እልክሃለሁ አለው ይላል። ና አለው እግዚአብሔር። ከዛስ እልክሃለሁ አለው። እግዚአብሔር ሰውን ይጠራል፣ ደግሞም እግዚአብሔር ምን ያደርጋል? ሰውን ይልካል። መንፈሳዊ መሪነት በእግዚአብሔር መላክ ነው።
አንዳች ስራ ለመስራት በምንሄድበት ጊዜ ያንን ስራ እግዚአብሔር እንደላከ እርግጠኛ መሆን ያስፈልጋል ማለት ነው። በእኛ ሀገር አማርኛ ባህል ውስጥ በጣም አስተማሪ የሆኑ ተረቶች አሉ በሀገራችን። ሳይጠሩት አቤት ሳይልኩት ወዴት የሚል አባባል አለን አይደል? አንዳንድ ጊዜ ሰዎች ሳይጠሩ አቤት ይላሉ፣ ሳይላኩ ወዴት ልሂድ ይላሉ። መጽሐፍ ቅዱስ ውስጥ እንደሱ የሆኑ ሰዎች አሉ። በተለይ ስለ ነብይነት አገልግሎት ሲናገር የእግዚአብሔር ቃል እኔ ሳልካቸው ሮጡ ይላል። እኔ ሳልናገራቸው ትንቢት ተናገሩ ይላል። ሳይላኩ የሮጡ ብዙ ሰዎች አሉ መጽሐፍ ቅዱስ ታሪክ ውስጥ። እግዚአብሔር ሳይናገራቸው የተናገሩ በጣም ብዙ ሰዎች አሉ መጽሐፍ ቅዱስ ውስጥ። እውነተኛ መንፈሳዊ መሪነት ግን በእግዚአብሔር መጠራት ነው፣ ደግሞም በእግዚአብሔር መላክ ነው። ቅድም ደቀ መዛሙርቱን እግዚአብሔር ጠራችሁ አልኳቸው። ከጠራቸው በኋላ ግን መጽሐፍ ቅዱስ ምን ይላል? እነዚህን 12ቱን ላካቸው ይላል እግዚአብሔር ቃል። እንዲህ እንዲያደርጉ ደግሞ አዘዛቸው ይላል። ወንጌልን እንዲሰብኩ፣ አጋንንትን እንዲያወጡ፣ ለምጻሞችን እንዲያነጹ አዘዛቸው ይላል። እግዚአብሔር ይጠራል ደግሞም ይልካል። እነ ጳውሎስንም ባርናባስንም እግዚአብሔር ከጠራቸው በኋላ በተለይ ሐዋርያት ሥራ ምዕራፍ 13 ላይ እንደምታገኙት ከጸለዩላቸው በኋላ በመንፈስ ቅዱስ ተልከው ይላል ወደ ሰሎንቄ ወረዱ ይላል። መንፈስ ቅዱስ መለኮት ስለሆነ መንፈስ ቅዱስ አምላክ ስለሆነ በእግዚአብሔር ተልከው የሚለውን ሐሳብ ነው የሚያንጸባርቀው። ስለዚህ እግዚአብሔር አገልጋዮችን ይጠራል፣ ደግሞም እግዚአብሔር አገልጋዮችን ይልካል ማለት ነው። ስለዚህ እንደ መንፈሳዊ መሪ እንደ መንፈሳዊ አገልጋይ በምናገለግልበት አገልግሎት አካባቢ ላይ የእግዚአብሔርን ጥሪ እርግጠኞች መሆን ያስፈልጋል። በእግዚአብሔር መላካችንን ደግሞ እርግጠኞች መሆን ያስፈልጋል ማለት ነው። ስለዚህ ዛሬ በዚህ ማለዳ አንተስ በእግዚአብሔር ተልከሃል ወይ? አንቺስ በእግዚአብሔር ተልከሻል ወይ? እግዚአብሔር ምን አላችሁ የሚል ጥያቄ ማንሳት ፈልጋለሁ። ምን አላችሁ እግዚአብሔር? ከእግዚአብሔር ምን ሰማችሁ? ስለመጠራታችሁ እርግጠኞች ናችሁ ወይ? ስለመላካችሁ እርግጠኞች ናችሁ ወይ? ዝም ብላችሁ ነው በደረብስ የምትሰሩት? አንዳንድ ጊዜ ለአገልግሎታችን ትኩረት የማንሰጠው ለአገልግሎታችን ዋጋ የማንሰጠው ማን እንደጠራንና ማን እንደላከን እርግጠኞች ስለማንሆን ነው። ላኪያችንን በደንብ ካወቅነው ጠሪያችንን በደንብ ካወቅነው ለተሰጠን ስራ ትኩረት እንሰጣለን። ያንን ስራ ፈጥኖ ለመጨረስ ትኩረት እንሰጣለን። ብዙ መስረክረኮች የሚፈጠሩት ብዙ ስራ አፈጻጸማችን ደካማ የሚሆነው ስለ ጥሪያችንም እርግጠኞች አይደለንም፣ ስለ መላካችንም እርግጠኞች አይደለም። እኛ መንፈሳዊያን ሰዎች ነን። መንፈሳዊ ጥሪ እንዳለብን ማወቅ ያስፈልጋል። ሶስተኛ መንፈሳዊ መሪነት ከእግዚአብሔር ስራን መቀበል ነው። የምንሰራውን ስራ ከእግዚአብሔር መቀበል ነው። እግዚአብሔር ይጠራል አልኳችሁ፣ እግዚአብሔር ይልካል አልኳችሁ። እግዚአብሔር ስራን ይሰጣል። መንፈሳዊ መሪነት ከእግዚአብሔር ስራ መቀበል ነው። መንፈሳዊ መሪነት ከእግዚአብሔር ስራ መቀበል ነው። ከእግዚአብሔር ስራ ያልተቀበለ መሪ እሱ መንፈሳዊ መሪ አይደለም። ወይ ሰው ልኮታል፣ ወይ የገዛ ፍላጎቱ ልኮታል፣ ወይ አንዳንድ ጊዜ ክፉ መንፈስ አነሳስቶትም ሊሆን ይችላል። በእግዚአብሔር ቤተክርስቲያን ውስጥ ቤተክርስቲያን ስናገለግል፣ እግዚአብሔርን ስናገለግል፣ ቅዱሳንን ስናገለግል የምናገለግለውን አገልግሎት ከእግዚአብሔር ስለመቀበላችን እርግጠኛ መሆን ያስፈልጋል። መጽሐፍ ቅዱሳችን ላይ በአዲስ ኪዳን ጌታ አንድ ነው፣ መንፈስ አንድ ነው፣ እንትን አንድ ነው፣ እንትን አንድ ነው ብሎ ጸጋ ግን ስንት ነው ይላል? ልዩ ነው ይላል። ያንን ጸጋ ማን ሰጠ ይላል? እግዚአብሔር በመንፈሱ እንደሚፈቅድ ለእያንዳንዳችን እንዳደለ የእግዚአብሔር ቃል ይናገራል። ስራ ብለን የምንጠራው ጸጋ የምንለውን ነገር ነው። በመንፈሳዊ ዓለም ውስጥ ስራችን ጸጋችን ነው። እግዚአብሔር የሰጠንን ጸጋ ነው የምንሰራው። እግዚአብሔር የሰጠንን ጸጋ ነው የምንሰራው። በቤተ ክርስቲያን ውስጥ መቼም ይሄ ተፈጥሯዊ የሆነ ታሌንቶች በጣም አስፈላጊዎች ናቸው፣ ይጠቅማሉ። ተፈጥሯዊ የሆኑ የሙያ ነገሮች በጣም ይጠቅማሉ። ስለ መንፈሳዊ መሪነት ግን በምንነጋገርበት ጊዜ መንፈሳዊ መሪነት
ከእግዚአብሔር የምንቀበለው ስራ እንደሆነ በደንብ መረዳት ያስፈልጋል።